እንትን እውነት ለመናገር በጣም የሚገርም ነው ያየሁት። አይ ቲንክ ለመጀመሪያ ጊዜም ስለሆነ ነው ይመስለኛል። ይሰማል አይደለ? ልቀጥል? ይሰማል ዶክ። ይሰማል? ልቀጥል ዶክ? ቀጥል ዶክ። ይሰማል። ጥሩ። በጣም ኢንተረስቲንግ ነው ሆኖ ያየሁትኝ። ከዚህ በፊት ብዙ በዚህ በኦንላይን ለርኒንግ ዙሪያ ኤክስፒሪየንሱ አለኝ ብዬ አላስብም። በተለያዩ ስራዎችም ይሄን ኮርስ ልወስድ አልቻልኩም ነበርና አሁን ሳየው ይሄ መነሻ ሆኖ ወደፊት ግን በዚህ ዙሪያ ብዙ ነገር ብዙ ሪሶርስ እንዳለ ብዙ መጠቀም እንደምችልና ኢንትረስቲንግ ሆኖ ነው ያየሁት። ከዚህ በፊት የወሰድኳቸውን የፔዳጎጂ ኮርሶች በማስተማርም በማማከርም እንዲማሰባቸውን ነገሮች የበለጠ ሶሊዲፋይ ያደረገልኝ ነው። ኢትስ ሪሊ ኢንትረስቲንግ። እውነቴን ነው የምልህ። አይ ቲንክ ዛሬ ጨርሳለሁ ብዬ አስባለሁ። እሱ ላይ ሆኜ ነው ይሄንን ጆይን ያደረኩት። ግን መነሻ ነገር ነው የሚመስለኝ እንጂ ወደፊት ብዙ ለምሳሌ እንደ ፓድሌት አይነት ነገሮች እና ሌሎች የኦንላይን ሪሶርሶችን መፈለግ ማስተር ማድረግ ምን ማድረግ እንዳለብኝ ነው የተረዳሁት። አይ ቲንክ ለሁላችንም ሊሆን ይችላል ይሄ። እስካሁን ባለኝ እንትን በጣም ደስተኛ ነኝ። በየጊዜው እንዲህ አይነት ነገሮች ቢመጡ የበለጠ ያግዛል የሚል እምነት አለኝ። በመጨረሻ ላነሳ የምችለው ምንድነው ይሄ ኦፕን ኤዱኬሽናል ሪሶርስ እዚህ ያየሁት እሱ በጣም የሚገርም ነው። በምናስተምራቸው ዙሪያዎች ከዚህ ቀደም የተዘጋጁ እኛ ከስተማይዝ ልናደርጋቸው የምንችላቸው ብዙ ጉዳዮች እንዳሉ ያሉና እንግዲህ አንድ የሚመስለኝ በእኔ ኦንላይን ስልጠና ከዚህ ከዲጂታል ሊትረሲ ጋር የተያያዘው እንትን ምናልባት ውጭ ሀገር እንዳለው እንደ አሪዞና ዩኒቨርሲቲ በዛ ደረጃ እንትን ላንለው እንችላለን፣ ግን ኢት ኢዝ ሄልፕፉል ብዬ ነው ያሰብኩት። አሁን ካለው ሪሶርስ አጠቃላይ የኛም የዲጂታል ሊትረሲ አቅማችን የተማሪዎችም ያለው ኦንላይን ሪሶርስ ምንም ምናልባት በቂ የሚባል አይደለም። እሱን ጥረቱ እንዳለ ሆኖ ግን ልንጠቀምበት እንችላለን። በዚህ አጋጣሚ ለዶክተር ለአለባቸው የሚያነሳውለት አንድ እንትን ልክ እንደ ፕላጊያሪዝም ሶፍትዌሮች ለዩኒቨርሲቲያችን አካዳሚክ ስታፍ አክሰሱ እንደተፈጠረው ሁሉ እንደዚህ ኦንላይን እንትኖችን ሴኪዩር ማድረግና ለዩኒቨርሲቲው አካዳሚክ ስታፍ አክሰሰብል ማድረግ ጠቃሚ ነው ይመስለኝ። ያው የፍሪ ፓኬጆች ይኖራሉ፣ ግን እኔ አንድ ምን ይገርመኛል መሰለህ ዶክ፣ ኢቭን የወርድ ማይክሮሶፍት ወርድ ራሱ ጀኒውን የሆነ እንትን በዩኒቨርሲቲ ደረጃ የለም። ሌላውን ተወና ማለት ነው። እንትን ነውና እንደዚህ ኦንላይን እንትኖች ሪሶርስ በደንብ ታስቦባቸው አክሰሰብል መሆን አለባቸው፣ ትኩረት መሰጠት አለበት የሚል እንትን አለኝ። በአጠቃላይ ግን እኔ በጣም ደስተኛ ነኝ። ይሄን ለማለት ነው። ታንኪ በጣም እናመሰግናለን። ያ ዶክተር አብርሃም ብዙ ነገር አንስተሃል። በጣም ጥሩ ነገሮችን አንስተሃል። የመጀመሪያው ሳምንት የአንድ ሳምንት የኦንላይን ኤዱኬሽን ያው ከዚህም በፊት የማኔጅመንት ስራው ወጥሮ ስለያዘክ ከሌሎቹ ጋር እንትን ለማድረግ እድሉን አላገኘም። አሁን ግን ጥሩ ነው። ስታርቲንግ ፖይንት ነው ለኦንላይን ኤዱኬሽን ትምህርትን፣ ትሬኒንግን፣ ኮንሰልተንሲን ኦንላይን ለመስጠት ይሄኛው ኮርስ የሚያስተምረን በዋናነት ኢቭን ኦንላይንም የሆነበት ምክንያት መምህራኖች ይሄንን ነገር አያጡትም። በአንድም በሌላ ተምረውታል። ፔዳጎጂካሊ ኦንላይን ኤዱኬሽን ትምህርትን ማስተማር ምን እንደሆነ ያውቁታል። ለረጅም ዓመታት ትምህርት ላይ የቆዩ መምህራኖች ስለሆኑ በዩኒቨርሲቲ ሌቭል ያሉ ሰዎች
ስለዚህ ማስተማር እንዴት ነው? ዘይቤውን አያጡትም። አንድም ባይ ኔቸር የተማሩት ነገር አለ፣ ሁለት ከመምህራኖቻቸው የሚማሩት ነገር አለ፣ ሶስት ደግሞ ኤችዲፒ ኢንተርቬንሽን ነበረ። ኤችዲፒም በዋናነት ፌስ ቱ ፌስ ስናስተምር እንዴት ነው ማስተማር ያለብን፣ ኢንጌጂንግ እንዲሆንልን ትምህርታችን እንዴት ነው ማድረግ ያለብን፣ ኢቨን የመምህር ሮል ምንድን ነው፣ መምህር በአሁኑ ሰዓት ሮሉ ምንድን ነው፣ የለርኒንግ ቲዮሪ የትኛውን ለርኒንግ ቲዮሪ ነው እየተከተልን ያለ ነው። እና ደግሞ ኢቨን ተማሪዎች ሲማሩ ሃይሊ ኢንጌጂንግ እንዲሆን ምን ማድረግ አለብን የሚለውን ነገር ኦልሬዲ እናውቀው ነበረ። ይሄ ትምህርትም የሚያስተምረን ስለዚህ ጉዳይ ነው። ነገር ግን ለየት የሚያደርገው በኦንላይን ፔዳጎጂ ነው፣ በኦንላይን ሞዳሊቲ ነው። በኦንላይን ሞዳሊቲ ስናስተምር የተማሪዎችን ኢንጌጅመንት እንዴት ፕሮሞት ማድረግ እንችላለን፣ የአስተማሪ ሮል ምንድን ነው፣ አስተማሪ ደግሞ ኦንላይን መምህር መሆኑን ተማሪዎች እንዲያውቁት እንዴት ማድረግ አለብን እና ኢንስትራክተር ፕሬዘንስን እንዴት ኢንሹር እናደርጋለን፣ ስቱደንት ቱ ስቱደንት ሪያክሽን እንዴት ኢንሹር እናደርጋለን እና ደግሞ ለርኒንግ ኦብጀክቲቭ ክሬት ስናደርግ ይህን አሁን የለመድነው ነው። ካሪኩለም ዲዛይን ስናደርግ ነበረ፣ ካሪኩለም ሪቫይዝ ስናደርግ ነበረ፣ ኮርስ ዲሊቨር ስናደርግ ነበረ። ስለዚህ መጀመሪያ ዕለት የምናስተዋውቃቸው ለተማሪዎቻችን ይሄንን ኮርስ ስትጨርሱ ምን ትማራላችሁ የሚለውን ነገር ነው። ይሄ ማለት ለርኒንግ ኦብጀክቲቭ ላይ ያለ ጉዳይ ነው። ስለዚህ እሱን እናውቀዋለን። እሱን ግን ስናቅ አንዳንድ ተጨማሪ ቲፖች ላይክ ስማርት መሆን አለበት የሚሉት ነገሮች ናቸው እና መቆጠር አለበት፣ ስፔሲፊክ መሆን አለበት፣ ሜጀረብል መሆን አለበት፣ አቺቨብል መሆን አለበት፣ የምንጽፈው ሪሌቫንት እና ታይም ባውንድድ መሆን አለበት የሚለውን ነገር ኢቭን ኦንላይን ኮርስ ዲዛይን ስናደርግ ስታንዳርዱን የጠበቀ መሆን አለበት። እነዛ ሶስቱ ነገሮች አላይን ማድረግ መቻል አለባቸው። ያንም እንደ ሬፈረንስ መጠቀም አለብን የሚለውን ነገር የምናውቀው ላይ ቲፕ ነው ማለት ነው። ለየት የሚያደርገው ይሄ ነገር ለየት የሚያደርገው አንድ ነገር ቢኖር ኦንላይን ነው። የኦንላይን እንትኑን ስላመጣ ብቻ ነው። ስለዚህ የኦንላይን ቴክኖሎጂዎች አሉ ማለት ነው። ለምን ስቱደንት ቱ ስቱደንት ኢንተራክሽንን ፕሮሞት ለማድረግ፣ አክቲቭ ስቱደንት ኢንጌጅመንትን ፕሮሞት ለማድረግ፣ ኢንስትራክተር ፕሬዘንስን ኢንሹር ለማድረግ፣ ተማሪዎች መማር ያለባቸውን ነገሮች እንዲማሩ እና መማራቸውንም ደግሞ ለማረጋገጥ የሚረዱን ስትራቴጂዎች አሉ፣ ቴክኖሎጂዎች አሉ። ያንን ቴክኖሎጂዎችና ያንን ስትራቴጂዎች ማወቃችን ብቻ ነው እንጂ ለየት የሚያደርገው አዲስ ኮንሰፕት አይኖረውም እና የምናውቀውን ነገር ነው። በቃ ካይንድ ኦፍ ሞቲቬቲንግ ፋክተር ነው የምንለው። ብዙ እንግዲህ እቺ ነገር ያንን ነገር ክሊክ እንድናደርግ የረሳንም ከሆነ ትንሽ እንድናስታውሰው የሚረዳን ነገር ነው። አንድ ሁለተኛ ሌሎች ኢንተርቬንሽኖች አሉ፣ ብዙ ኢንተርቬንሽኖች አሉ። ይሄኛው የመጀመሪያው ኢንተርቬንሽን ነው። እንደ ተማሪም ሆነን ነው ኢንተርቬንሽኑን እየተቀበለን ያለ ነው። እንደ ተማሪ ሆነን ነው። ነገ የሚመጡት ደግሞ እንደ መምህር የሚመጡ ናቸው። ከሚመጡት ውስጥ አንዱ ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዴክስ ስቱዲዮ የሚባል ነው። ስለዚህ አሁን ይህንን የኤዱኬሽን ቴክኖሎጂ ለርኒንግ ማኔጅመንት ሲስተሙን ከተማሪ አስፔክት እያየነው ነው። ኮርሱ ዲዛይን የተደረገበትና ወደ ሲስተም እየገባን አሳይመንታችን እየሰራን እያነበብን እየተረዳን ያለ ነው። ለርኒንግ ማኔጅመንት ሲስተም ኦፕን ኢዲኤክስ የሚባለው ለርኒንግ ማኔጅመንት ሲስተም ነው። ስለዚህ ይሄንን ነገር እንደ ተማሪ ኤክስፕራንስ እያደረግነው ነው። ወደፊት ደግሞ እንደ መምህር ኤክስፕራንስ እናደርገዋለን። ስለዚህ እንደ መምህር ኤክስፕራንስ እናደርገው ፕሪቪሌጃችን የተለየ ነው ማለት ነው። እዚህ ጋር ማንበብ፣ አሳይመንት ሰሚት ማድረግ ብቻ ነበረ ኃላፊነታችን። ነገር ግን ከዚህ ትሬኒንግ በኋላ ልክ ትሬኒንጉ እንደጨረስን እንደ መምህር ሆነን ነው የምንገኘው። ሲስተሙም እንደ መምህር ነው የሚያቀን። ስለዚህ ሮላችን የሚሆነው ኮርስ ዲዛይን ማድረግ፣ ተማሪዎችን ማስተባበር፣ ማስተማር፣ አሳይመንቶችን ሴት ዴድላይን፣ እንደዚ አይነት ነገሮችን አሳይመንት ኮንተንት ዲቨሎፕ ማድረግ፣ ዘን ሴቲንጉን ፓርት ደግሞ እንደዛው ሴት ማድረግ፣ ለተማሪዎች አቬለብል እንዲሆን ማስደረግ፣ ይሄ አስተማሪ የሚሰራውን ኮመንሊ የምናውቀውን ፌስ ቱ ፌስም በኦንላይኑ ላይ እንዲሰራ ሁኔታ ማመቻቸት የሚለው ነገር ነው። ስለዚህ ስታርቲንግ ፖይንት ነው። እውነት ነው። ይሄ መግቢያ ነው ማለት ነው። ወደፊት ብዙ ኦፖርቹኒቲዎች አሉ። አንዱ ኦፕን ኢዲኤክስ ያልኩት አለ። ቀጥሎ ደግሞ ኢንስትራክሽናል ዲዛይነር ለርኒንግ ቴክኖሎጂ የሚል አለ። እሱ ደግሞ በዋናነት የሚያጠነጥነው ኮርስ ዲዛይን ስናደርግ እንዴት ነው ዲዛይን ማድረግ ያለብን ነው። ስለዚህ ኮርስ ዲዛይን ሲደረግ ከላይ እስከታች ማሟላት የሚኖርባቸው ብዙ ክራይቴሪያዎች አሉ። እኛ አሁን ብዙን ጊዜ ፌስ ቱ ፌስ ነው
ብዙም ኮርሶቻችን። ስለዚህ ይሄኛውን ቴክኖሎጂውን የመጠቀም ነገር ብዙም አልነበረም። አሁን ደግሞ ቴክኖሎጂ እየመጣ ነው። ቴክኖሎጂ ሲመጣ ደግሞ የሆነ ባሪየሮች ይኖራሉ። ስለ ሁሉም ሰው አቪለብል አይደለም። አንድ ሁሉም ሰው ኳሊቲ ነው፣ አክሰሲቢሊቲ ላይ ልዩነት ይኖራል። ስለዚህ የገጠር ተማሪ፣ የከተማ ተማሪ ሁሉንም ኒድ ሁሉም ሰው የተለያየ ኒድ አለው፣ የተለያየ ስኪል አለው። ስለዚህ ሁሉንም ኒድ፣ ሁሉንም ስኪል፣ ሁሉንም አይነት ሰው የሚያማክል አይነት ኮርስ ኮንተንት ክሬት እንዴት ነው የሚደረገው የሚለው ኢንስትራክሽናል ዲዛይነር ማለት ከስሙም እንደሚያሳየው ለትምህርት የሚሆኑ ነገር እንዴት ዲዛይን እናደርጋለን። ኢንስትራክሽናል ትምህርታዊ ዲዛይን የሚለው ነገር ነው። ከዛ ለርኒንግ ቴክኖሎጂ ደግሞ አለበት። ስለዚህ ለርኒንግ ቴክኖሎጂን በመጠቀም ነው ትምህርትን ፕሮሞት የምናደርገውና ስለዛ ነገርም የሚያስተምረን ነው ማለት ነው። እሱኛው ብዙ ሌሎች ኢንተርቬንሽኖችም አሉ። እነሱን ሁሉ የምትማሩበት ኦፖርቹኒቲ ይኖራል ማለት ነው። በዚህ ያው ዶክተር አብርሃም ነው ብዙ ነገር ነው ያነሳልን። በጣም ጥሩ ነው። ደግሞ ወደሚቀጥለው እስቲ ሄደን ሌሎች ሰዎች እንዴት አያችሁት? ምን ተማራችሁ? አሁን የገባችሁም ካላችሁ ስለምን እያወራን ነው? የአንድ ሳምንት ኤክስፒሪያንሳችሁ ምን ይመስላል እያልን ነበረ እና ኦንላይን ኤዱኬሽን እና ዋና ኦብጀክቲቭም የትሬኒንጉ እንደ ተማሪ ሆናችሁ ኦንላይን ኤዱኬሽንን ኤክስፒሪያንስ እንድታደርጉት ነው። ስለዚህ ነገ ተማሪዎቻችሁ እንደናንተ ነው ኤክስፒሪያንስ የተማሪ ጫማ ውስጥ ቆማችሁ ራሳችሁን እየገመገማችሁ ነው። ሪሊ ፖሰብል ነው ወይ? ሪሊ ቪዘብል ነው ወይ? ይቻላል ወይ? ያለውን ነባራዊ ሁኔታ ግምት ውስጥ በማስገባት ትምህርትን፣ ትሬኒንግን፣ ኮንሰልተንሲን ኦንላይን መስጠት ይቻላል ወይ ብለን ነው የምንጠይቀው ማለት ነው። ስለዚህ እንዴት አያችሁት ነው? ይሄንን እንደዚህ ለዚህ ጥያቄ ምን መልሳላችሁ? በአንድ ሳምንት ቆይታችሁ በኦንላይን ኤዱኬሽን በዚህ ስፔሲፊክ ኮርስ ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን እንዴት አያችሁት እያልን ነበረ። እስቲ ቅድስት ቀደም ብለሽ ስለገባሽ ዶክተር ቅድስት እስቲ ያንቺን ደግሞ እንስማ። እሺ፣ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ነው? ሰላም ነሽ? እግዚአብሔር ይመስገን። እሺ እንግዲህ በአንድ ሳምንት ውስጥ ነው ያየሁትን ኤክስፒሪየንስ ጀነራሊ ስለ ኦንላይን ቲቺንግ መጀመሪያ ላይ የነበረኝ ፐርሴፕሽን እና አሁን ላይ ደግሞ ጀምሬ ካየሁት በኋላ ትንሽ ልዩነት ፈጥሯል እኔ ላይ። ያው ሲባል ነበር በተለያየ ጊዜ ወደፊትም ያው ያለው አቅጣጫ እንደዚሁ ነው። በዚሁ መልኩ ነው የሚቀጥለው። የኦንላይን ቲቺንግ አስገዳጅ እየሆነ ነው የሚሆነው። ካሪኩለምን ዲዛይን ስናደርግ የተወሰኑ ኮርሶችን በዚህ መልኩ እንዲዘጋጁ አንድ ሙሉ በሙሉ ኦንላይን አድርገን ነበር አስታውሳለሁ። አንድ ደግሞ እንደዚህ በግማሽ ነበር የተደረገው። ግን አሁን የሚያሳየው ወደፊት አቅጣጫው ወዴት እንደሆነ ነው። በዛ ሰዓት የነበረን ፐርሴፕሽን እዚት ቪዚብል የሚለው ነገር ነበር እና የማይመስል ነገር መስሎ ታይቶኝ ነበር በሰዓቱ እኔ ፐርሰናሊ ማለት ነው። አሁን ላይ ግን ትንሽ ሞከርኩት፣ አየነው። በጣም ጥሩ ነው ሆኖ ነው ያገኘሁት። እውነት ለመናገር ብዙ አድቫንቴጆችን አለ። ከታይም አንጻር በራሳችን ፔስ መሄዳችን ብዙ ነገሮችን አይቼበታለሁኝ። ኢቭን እንትኖቹ ቴክኖሎጂዎቹን አንዳንድ ቴክኖሎጂዎች አሁን እዚህ ላይ ያየኋቸው አሉ ኢንትሮዲውስ የተደረጉ ነገሮች እና ጥሩ ናቸው። እኔ ቆንጆ ሆኖ ነው ያገኘሁት፣ ወድጄዋለሁ፣ በጣም ደስ ብሎኛል። ኮንቴንቶቹ ራሳቸው ኖሌጅ አድ እንድናደርግ የሚያደርጉ ናቸው። ደስ ብሎኛል። ወደፊት የሚቀረኝ ነገር አለ፣ እኔ አልጨረስኩም። የበለጠ ብዙ ነገር አገኛለሁ ብዬ አስቤ ነው። ስፔሻሊ እኔ ከማስተምረው ኮርስ አንጻር እውነት ይሆናሉ የአንዳንድ እነዚህ ኦንላይን ቲቺንጎች ሊሆኑ የሚችሉ ናቸው ወይ ማይሆን ነው ብዬ የማስብበት ሲቹዌሽን ነበረ የሆነ ወቅት ላይ ማለት ነው። እና እንትኖቹ ራሳቸው እነዚህ የኦንላይን ቲቺንግ ቴክኖሎጂዎቹ የተለያዩ መሆናቸው የተለያየ ኦፖርቹኒቲ ነው ያለው ለተማሪዎቹም ላስተማሪውም። እና እነዚህ አይነት ችበታለሁ ጥሩ ነው ሆኜ ያገኘሁት። አንተንም እናመሰግናለን ዶክተር ወርቅነህ እየተከታተልከን እዚህ ስላደረስከን።
በጣም ጥሩ፣ በጣም ደስ ይላል። ዶክተር ቅድስትም ብዙ ነገር አንስተሻል። በጣም ጥሩ ነው። ያ ብዙ ሰውም ያው አመለካከት ላይ ሁላችንም እንደውም አንዳንድ ሰዎች ቻሌንጅም ያደረጉኝ ነበሩ እና ምን በሚል ላይክ ተማሪዎቻችን ፌስ ቱ ፌስ መጥተው ያው እኛ የምናስተምረው በብዛት የፐብሊክ ሴክተሩን ተማሪዎች ነበሩ እና ፌስ ቱ ፌስ መጥተው እያስተማርናቸው ብዙውን ጊዜ እነዚህ መማር ያለባቸውን ኖሌጅ፣ ስኪል፣ አቲቲዩድ እነዚህ ሶስቱ ላይ ያን ያህል ለውጥ የማያሳዩ ያው ሰው የራሱ ፐርሰፕሽን ነው ፎር ዛት ማተር እና እንደዛ ይላሉ። ፌስ ቱ ፌስም በዛ ቻሌንጅ አድርገናቸው ክላስ ውስጥ አስተምረናቸው እጃቸውን ይዘን እየመገብናቸው እየረዳናቸው ፋሲሊቴት እያደረግን ግን እስቲል የትምህርትን ኳሊቲ በማስጠበቅ ረገድ ብዙውን ጊዜ የኤዱኬሽን ሴክተሩ ይታማል እና አሁን ደግሞ ይሄኛው ኦንላይን ኤዱኬሽን ሲመጣ ብዙ አድቫንቴጆች አሉት። ፍሌክሲቢሊቲው አለ። ጊዜም አይገድበንም፣ ቦታ አይገድበንም፣ ሁኔታ ሁሉ አይገድበንም። ኦንላይን ባለንበት ከቤተሰቦቻችን ጋር ሆነን ዩኒቨርሲቲ ሲመጣ እኮ ብዙ ኦፖርቹኒቲ ኮስት አለው። አንድ ነገር ለማግኘት እዚህ መጥተው ሰው ትምህርቱን ሲማር የሚያጣው ነገር አለ። ከቤተሰቡ ይለያል፣ ከስራ ቦታው ይለያል እና ሌሎች ተጨማሪ ኮስቶች አሉት። ኦፖርቹኒቲ ኮስት አለ ኤዱኬሽኑን ለማግኘት። አሁን ግን ያ ሁሉ ቀርቶ ኦንላይን ቤቱ ቁጭ ብሎ ከቤተሰቦቹ ጋር እየተማረ ራሱን ማብቃት የሚችልበት ሁኔታ ነው። መምህርም ደግሞ የራሱን ሮል እየተወጣ ተማሪዎች መገንዘብ ያለባቸውን ነገር እንዲገነዘቡ ያለውን ቴክኖሎጂ፣ ያለውን ስትራቴጂ፣ ያሉትን ሚንሶች እየተጠቀመ እነሱ ኢንጌጅ እንዲያደርጉ እሱም ሌክቸር ማድረግ ካለበት ቦታ ላይ ሌክቸር እያደረገ ዲስከሽን ፖይንት መስጠት ያለበት ቦታ ላይ ዲስከሽን ፖይንት እየተሰጠ ኢቭን ኦንላይን ኤዱኬሽን በሌሎች ሀገራት ላይ ብዙ እየተጠቀሙበት ነው ያለውና ፌስ ቱ ፌስ ላይ ተማሪዎች ከሚያገኙት እውቀት በላይ ከዚህኛው ላይ ሊያገኙ ይችላሉ። ስርዓቱን ከጠበቅን፣ መከተል ስትራቴጂውን ካወቅን፣ ፔዳጎጂውን ካወቅን፣ መጠቀም ያለብንን ነገሮች ሁሉ ከተጠቀምን የእኛም ተማሪዎች በዛ ልክ ማቹርድ የሆኑ አስተሳሰብ ካላቸው መማር አለብኝ ብሎ ካሰቡ እኛም ኦፍኮርስ መከታተል ማስገደድ የምንችልበት ብዙ ሚንሶች አሉና እንደዛ ከተደረገ ኢቭን ከዛኛው በላይ የተሻለ እውቀት፣ የተሻለ ክህሎት፣ የተሻለ ኤዱኬሽን ኳሊቲን አንሹር ማድረግ እንደሚቻል ነው እና ብዙዎች ግን እንደዛው ነበር ማለት ነው። የብዙዎች አመለካከት መጀመሪያ ላይ ይቻላል ወይ በሀገራችን ነባራዊ ሁኔታ መብራት የሚነሳበት ሁኔታ አለ። ስንቱ ህብረተሰብ ነው መብራት ያለው? ስንቱ ህብረተሰብ ነው ኢንተርኔት አክሰቢሊቲ ያለው? ስንቱ ህብረተሰብ ነው ፕላትፎርም ዲቫይስ ያለው የሚሉት ነገር አለ። ይሄ ሁሉ ግን ለዚህ ሁሉ ቻሌንጅ መፍትሄዎች አሉት። ኢንተርኔት ከሌለበት ኢንተርኔት እንዴት ምን አይነት ዲዛይን ማድረግ አለብን? ስቱደንት ሰፖርት የሚለው ብሮድባንዱ ሎ ከሆነ ብሮድባንዱ ስትሮንግ ከሆነበት አካባቢ እንዴት ኮርስ ዲዛይን ስናደርግ ምን ማድረግ አለብን የሚሉ ብዙ ላይክ እችኛዋ መግቢያ ናት ብለናል። ብዙዎቹን ደግሞ እኛው ራሳችን ኤክስፕሎር አድርገን የምናጠናክርበት የምናዳብርበት ነው። ኮንተንት ዋይስም ያሉትን ቴክኖሎጂዎችም ይሄ አሁን መግቢያ ነው። እዚህ ጋር ያሉት ቴክኖሎጂዎች ፋንዳሜንታል የሚለው ነገር ፋንዳሜንታልስ ማለት ቤዚክ እንደማለት ነው። ቤዚክ እውቀት ነው ያስጨበጠን። ግን ይሄኛው ደግሞ ቅድም ያልኩት ኢንስትራክሽናል ዲዛይን ለርኒንግ ቴክኖሎጂ የሚለው ደግሞ ሞር አድቫንስድ ቴክኖሎጂዎችን ለኤዱኬሽን ቴክኖሎጂ የሚሆኑ የተማሪን አክቲቭ ኢንጌጅመንት እንድናገኝ የተማሪዎችን አቴንሽን እንድናገኝ መማር ያለባቸውን እውቀቶች፣ ክህሎቶች እና አቲቲዩድናል ቼንጅም እንዲያመጡ የሚያስደርጉ ልክ ፌስ ቱ ፌስ ላይ የተማሩትን ነገሮች እዚህም ኦንላይን ላይ እንዲያገኙ የሚረዳቸው ብዙ ቴክኖሎጂዎች አሉ። እነሱንም የምንማርበት ኦፖርቹኒቲዎች ይኖራሉ ማለት ነው። ከአሁኑ ላይ ግን ቤዚካሊ ማወቅ ያለብን እነ ፓድሌ ሰልፍ ኢንትሮዳክሽን፣ ሌሎችም ኢቨን ጎግል ፎርምን ተጠቅመን የተማሪን ኢንጌጅመንት እንዴት ፕሮሞት እንደምናደርግ፣ ዲስከሽን ፕላትፎርምን ተጠቅመን አክቲቪስት የአስተማሪ ሮል እንደሚታወቀው ፋሲሊቴት ማድረግ እንዳለበት ነገሮቹን እያየ ተማሪዎች ሪል እየተማሩ ነው ወይስ እየተማሩ አይደለም፣ ዲስከሽን ፕላትፎርም ላይ ኢንጌጅ እያደረጉ ነው ወይስ እያደረጉ አይደለም፣ አንድ ሰው ነው ዶሚኔት ያደረገው ወይስ ሁሉም ተማሪዎች አክቲቭሊ ፓርቲሲፔት እያደረጉ ነው፣ ምን ተቸገሩ የሚለውን ነገር ጥያቄ እንዲያቅ የሚረዱ ቴክኖሎጂዎችን በአንድም በሌላ ስንማማር ነበር በዚህኛው ትምህርት ውስጥ። ስለዚህ እዚህ ጋር የተማርናቸው ቴክኖሎጂዎች
ቤዚክ ፋንዳሜንታል ናቸው። የተሻለው ቴክኖሎጂ ደግሞ በዛኛው ኮርስ ላይ ትማራላችሁ። ሶ በጣም ጥሩ ነው። ይህን ያህል ታርጌቱን እየመታ ነው ማለት ነው። መንገዱን እንትን እያለ ነው። መርሳት የለባቸውም። አሁን የእኛ ስታፎች ትልቅ አሁን ችግር የሚሆነው ይህንን ኮርስ የተማሩት በብዛት በ2024 አካባቢ ነው። 2024 የመጀመሪያው ዓመት ላይ የመጀመሪያው ሴሚስተር ላይ ከጥር ጀምሮ እስከ ሰኔ ባለው ርብርብ ነበረ እኛ የጨረስነው። አሁን ሰው እዛ ጋር የተማረውን ነገር መርሳት አይነት ነገር ይታያል እና እናንተ ደግሞ አሁን ሌት ካመር አድቫንቴጅ አላችሁ ማለት ነው። ኦልሬዲ ማንዳቶሪ ነው። አዘርዋይስ እኮ የፊፍዝ ኢንዱስትሪያል ሪቮሉሽን እየተካሄደበት ባለበት ዓለም ውስጥ የሆንን የእኛን ዩኒቨርሲቲ በቴክኖሎጂው መስክ ካልቃኘን ኢቨን ላይክ በቃላት ብቻ ሳይሆን ፕራክቲካሊ ካልገባንበት ለተማሪዎቻችን ኦፖርቹኒቲ ካልፈጠርን ዶክተር አብርሃምም ያለው ነገር አለ። ሶፍትዌሮችን ኢቨን ወርድ ዶኪመንታችንን ሁሉ ቱ ዛት ኤክስቴንት ብዙ ሳይበር እንትን አለ የኮምፒውተር አንቲቫይረሶች እነዚህ ነገሮችን በተጨማሪ የተሻለውን ነገር ደግሞ ለእኛም ለተማሪዎቻችንም ካላቀረብን ዩኒቨርሲቲያችንም ሀገራችንም ተወዳዳሪ አትሆንም። ኢን ዘ ሎንግ ራን ኤዱኬሽን ሴክተራችን ሊወድቅብን ይችላል ማለት ነው። ለምን የእኛ ተማሪዎች በቴክኖሎጂው ነጥቀው ከዓለም ጋር መወዳደር መቻል አለባቸው። እኛ አሁን ስናስብ እኮ ስናስተምር ቴክኖሎጂው ጋር እኮ ሰው ኢንቲግሬት አሁን እያንዳንዳችን ባጋጠመን ቻሌንጅ ምን ተማረን ብላችሁ ማሰብ ነው። በዚህ ትሬኒንግ ውስጥ ከመጀመሪያው እስከ መጨረሻው ባጋጠሙ ላይክ ፓርሌ ሰልፍ ኢንትሮዳክሽን ላይ የሚሆን ኢቨን ሲስተሙን መክፈት ላይ ከዛ ማንበብ፣ አሳይመንት ሰብሚት ማድረግ፣ ፔስት እንዴት ነው የሚደረገው የሚሉት ነገሮች ሁሉ ያጋጠሙን ቻሌንጆች ሁሉ እያስተማሩን ነው። ስላስተማሩን እዚህ ደርሰናል ማለት ነው። የተወሰነ ግሬድ አግኝተናል። በሚቀጥለው ሳምንት ደግሞ ጨርሰን ስለዚህ ቻሌንጁ ያስተምረናል ማለት ነው። ያ ተማሪዎቻችንን ልናቀርብላቸው ይገባል። ያ ቻሌንጅ ያስተምራቸዋል፣ ተወዳዳሪ ያደርጋቸዋል እና በዓለም ደረጃ ኦፖርቹኒቲ ይፈጥርላቸዋል እና ያንን ነገር ማድረግ ግዴታም ነው። ኦንላይን ማስተማር ግዴታ ነው የተባለው ነገር እውነት ነው። እናንተ ደግሞ ኦፖርቹኒቲውን መጠቀም አለባችሁ። ሌት ካመር ኦፖርቹኒቲ እነዛኞቹ ኦልሬዲ ረስተውታል። እንደገና ማንበብ ይፈልጋል። ይህንን ቴክኖሎጂ አንዳንዴ በሆነ ነገር ላይ ይህን የሚናገሩት ነገር አለ መምህራኖች ላይክ እኛ ያው የሆነ ጊዜ ላይ እንደ ግዳጅ መጥቶ ምናምን ተማርን እንደዛ ከዛን በቃ ረሳ ነው የሚሉት ሰው ነገር አለ። ረሳ ነው አሁን የግዴታ ምንድነው የሚያደርጉት ማለት ነው፣ ሪቫይዝ ማድረግ ግድ ይላቸዋል። እናንተ ግን አሁን ረሳ ነው ኦልሬዲ ኦን ዘ ፖይንት ነው ያለ ነው። ስለዚህ ኔክስት ሴሚስተር ላይ ብዙ ለውጦች ይኖራሉ ማለት ነው። ከኦንላይን ኮርስ ዲዛይን ከማድረግ ፉሊ ኦንላይን ብሌንድ የማድረግ ስለዚህ እናንተ እዚህ ጋር የምታገኙትን ኖሌጅ ስኪል ቤዚክ ስኪል ኢን አዲሽን ቱ ዛት ስለና ኦፕን ልክ ይህንን ትሬኒንግ እንደተመረቃችሁ በእናንተ ዳሽቦርድ ላይ ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዲኤክስ ስቱዲዮ የሚል ትሬኒንግ እንትን ይመጣላችኋል ባይ ዲፎልት። ልክ ሰርቲፊኬቱ ሲሰጣችሁ እነዛ ተጨማሪ ትሬኒንግ ፎልደሮች ደግሞ ዳሽቦርዳችሁ ላይ ይታያል። እኔ በዛ ኤሪያ ላይ ብዙ ቪዲዮዎችን ሰርቻለሁ። ለብዙ ዩኒቨርሲቲ መምህራኖች ትሬኒንጉን በአካልም በኦንላይንም ተገኝቼ ያስተማርኩት አለ ቪዲዮ አለኝ ማለት ነው። ብዙ መምህራኖች የኔን ቪዲዮ በማየት የተለወጡበት ሁኔታ ነው ያለው ባይዘው የዛ ጉዳይ ላይ ማለት ነው። መምህራኖች የኢትዮጵያ ፐብሊክ ዩኒቨርሲቲ መምህራኖች የኛ ዩኒቨርሲቲ ሳይሆን ሁሉም በመንግስት ዩኒቨርሲቲ ያሉት ግዳጅ ስለሆነ ሰው ይታትራል። ሲታትር አጋዥ ማቴሪያሎችን ይፈልጋል። አጋዥ ማቴሪያሎችን ደግሞ ቀድሞ ከሰሩት ውስጥ ፍራንክሊ ስፒኪንግ አንደኛው እኔ ነበርኩኝ። በሆነ አጋጣሚ ያው እኛም ቶሎ ቀድመን መገኘት አለብን እንደዛ በሚለው አሰምሽን ማቴሪያል ቪዲዮ አዘጋጅቼ ነበር ማለት ነው። ኦልሞስት የዛሬ አንድ ዓመት ምናምን ውስጥ 1 ዓመት ከ6 ወር አካባቢ ያ ቪዲዮ ሃው ቱ ቢልድ ኮርስስ ኢን ኦፕን ኢዲኤክስ ከሚለው ነው እና ብዙ የዩኒቨርሲቲ መምህራኖች ተጠቅመውበታል። ለዛም ብዙ ሪኮግኒሽኖችን ሰጥተውኛል እና እናንተም ልክ እሱም ቪዲዮ በማየት ሞር አድቫንስ ማድረግ ይኖርባቸዋል እውቀታችሁ ማለት ነው። ይሄኛው መግቢያ በር ነው እና እንደዛ ነው። በጣም ጥሩ ነገር እንደተማርሽ ነው የተረዳሁት ዶክተር ቅድስት ቴንክ ዩ ቬሪ ማች። ዶክተር ሌላኛው ደግሞ ዶክተር ጌታቸው ነው። አይ ቲንክ ዶክተር ጌታቸው ከጨረሱት ውስጥ አንዱ ነው ይመስለኛል፣ ወይም አይ ቲንክ ፓሲንግ ፖይንት ካገኙት ውስጥ 90 ምናምን። ስለዚህ ዶክተር ጌታቸውስ ምን ተማርክ እስቲ በዚህ ቆይታክ? መሐመድ ጌታቸው ነው ጌታቸው መሐመድ ጌታቸው መሐመድ ኦልራይት ጌታቸው መሐመድ ዶክ ቀጥል እስቲ አንተን ደግሞ እንስማ። ኦኬ በጣም አመሰግናለሁ። መጀመሪያ እጅግ አድርጌ አመሰግናለሁ ዶክተር ወርቅነህ ኮንሲስታንትሊ ኮሚትድ
ነው። ይሄን ብቻ አይደለም፣ ካሁን በፊት ያሉ ራውንዶችንም አውቃለሁ። በጣም ኮሚትድ ሆነን ማለት ሰፖርት እያደረክ ያለው የተከታተለ መረጃዎችን ሰጠን፣ ድጋፍም የጠፋን ነገሮችን አንዳንድ ብዥታዎችንም እየጠየቅን ስታጠራልን ነበር። በጣም ጥሩ ኮች ነህ፣ ጥሩ ፋሲሊቴት አድርገናል። በጣም አመሰግናለሁ። ምናልባት ከዚህ እንትን ላይ ኤክስፔክት ያደረኩትና አሁን ያለው ብዙ ዲቤት አያደርግም፣ ግን በጣም ብዙ ነገር ኤክስፔክት አድርጌ ነበር እውነቱን ለመናገር። ይሄን ኤክስፔክት ያደረኩት ዝም ብዬ ከመሬት ተነስቼ አይደለም። ምናልባት ካሁን በፊት አንድ እድል አግኝቼ ነበር። ባህር ዳር ዩኒቨርሲቲ ኦንላይን ትምህርት ኢቲኤን ጠየቀና በኤምቢኤ በኔ ፊልድ እዛ ባለሙያ ሆኜ ሄጄ ነበር። ብዙ ይሄን ስልጠና አልወሰድኩም። በእርግጥ እኔ የአካዳሚክ ፓርቱን ነው የሲስተም እና ኦንላይን አፕሊኬሽን ደግሞ ሌላ የአይቲ ባለሙያዎች አሉ እዛ ኢቲ ውስጥ የሚሰሩ እነሱ በስታንዳርዱ መሰል ለመገምገም ነው የሄዱት። ከዛ አኳያ ሳይ ብዙ ነገር ይሰጠኛል ብዬ አስቤ ነበር። ምናልባት ትሬኒንጉ የኩረጃን መቆጣጠሪያ ቴክኖሎጂዎችን ያስተምረኛል ብዬ አስቤያለሁ። ምክንያቱም ባህር ዳር ዩኒቨርሲቲ ሳውንድ ኤንድ ሞሽን ዲቴክተር ዲቨሎፕ አድርጎ ኩረጃን በዚህ መልኩ እቆጣጠራለሁ፣ ደሊቨሪ አደርጋለሁ፣ የተማሪን መገኘት አለመገኘት ክላስ አቴንድ አለማድረግ በዚህ ቴክኖሎጂ እያለ ብዙ ከኦንላይን ሲስተሙ ላይ ኢንተግሬት ያደረጋቸው አፕሊኬሽኖች ነበሩ እና እነሱ ሁሉ አገኛለሁ ብዬ ነበር ያሰብኩት። ይሄ ኤክስፔክቴሽኔ ነበር፣ ግን ባያገኘሁት ከትንሽ ከዛ አኳያ የኮንተንት ልዩነት አለ። ግን በቀረቡ ኮንተንቶች ላይ በቂ ነገር አለው፣ ጥሩ ነገር ነው፣ ተምሬበታለሁ። ለምሳሌ የስቱደንት ኢንተራክሽን የተለያዩ ቴክኖሎጂዎችን አፕላይ አድርጎ ማሳደግ እና መጨመር እንደሚቻል፣ የኢንስትራክተር ፕሬዘንስ አንዳንድ ስትራቴጂዎችን መንገዶችን ጠቁሞኛል። በተለይ እኔ ዋና እንደ መምህር እንደ ባለሙያ ኮርሱን ኮንተንት ኢቫሉዌት ማድረግ እና አላይመንቱ ማየት ነበር አንዱ እዛ ያለብኝ። እዚህኛው የተሻለ ነገር ሰጥቶኛል። ብዙ ጊዜ የኮንተንት እና የኦብጀክቲቭን አላይመንት ነው የምናየው፣ አሰስመንቱ ጋር አላይድ ነው ወይ ሌሎች ነገሮች ጋር። ይሄንን በዝርዝር ማስቀመጡ ትሬኒንጉን ወድጄዋለሁ። ሌላው ግን እንደው እንዳስተያየት ተጨማሪ እንደው በሌላ እንትን ካለ ብትጠቁመን፣ በኦንላይን ቴክኖሎጂ ላይ በኦንላይን ዴሊቨሪ ላይ ቴክኖሎጂዎችን ፕራክቲስ ማድረግ የሚቻልበት እድል ይኖር ይሆን? ሌላም ዌብሳይት እሱ እኔ አንድም እንደ አስተያየት የምሰጠው ነው። ሁለተኛ እንደው ሁልጊዜ ከውጭ ብቻ ባይሆኑ እንግዲህ በጣም የገረመኝ ባለሙያዎች አሉ ኢቲ ውስጥ። ባህር ዳር ዩኒቨርሲቲ እጅግ በጣም ብዙ ባለሙያ አለው። የአይቲ የቴክኖሎጂ ባለሙያዎች ብዙ ነገር ሰርተው ነበር፣ ግን በኢቲ ስታንዳርድ ሲታይ አስተካክሉ ተብሎ ፍቃድ ሳይሰጣቸው የተመለሰ ነው። በጣም ብዙ ማወቅ ያለብን ነገሮች አሉ ሀገር ውስጥ ትሬኒንግ ቢሰጥ ብዬ የማስብባቸው፣ ከኢቲ አካባቢ መጥተው ቢሰጡ ብዬ የማስባቸው። ለምሳሌ የኩረጃን ጉዳይ በጣም በዲቴል በህግም ተቀምጦ በሚኒስትሮች በካውንስል ኦፍ ሚኒስትሪስ የወጣን መመሪያና የጸደቀ እንትን ተከታትለው ነው በሱ መልኩ የሚገመግሙት። አንድ ባንድ በዝርዝርም ነው አስተያየት የሚሰጡት። እውቀቱም አላቸው ብዬ አስባለሁ እና እነሱን እንደው ጋብዘን ተጨማሪ ነገር ማግኘት ብንችል፣ ቀጣይ ቢጠብቀን የግድ የኦንላይን ሲስተም መዘርጋትና ማስተማር ከሆነ ይሄ ብቻ ትሬኒንግ ብቁ ላያደርገን ይችላል የሚል አስተያየት አለ በግሌ። ለኦንላይን ሲስተም የሚያገለግሉ ሌሎች ሰፖርቲቭ ቴክኖሎጂዎች አሉ። ለምሳሌ ኩረጃ ጋር፣ ዴሊቨሪ ጋር፣ አብሰንቲዝም እና ኮንትሮል ከማድረግ ጋር፣ ከክፍያ ሲስተም ጋር ምናምን ብዙ እንትኖች አሉ። ምንድነው እንደውም እነሱ መግለጫ ላይ መጀመሪያ ሲሰጡ ኦንላይን ሲስተም ማለት ከሽንት ቤት ውጪ ሁሉም ነገር በኦንላይን ተማሪ እንዲያገኝ ማድረግ ነው ነው የጀመሩት። ሶ ትምህርቱ ብዙ ነገር ውስጥ አለው ማለት ነው። ሶ እያንዳንዱን ፓርት እንዴት እንደሚደረግ ደግሞ የጋይድላይን አላቸው፣ እውቀቱም አላቸው እና ከሀገር ውስጥ ያሉ ሰዎችን ብንጋብዝ የሚል የግል አስተያየት አለኝ። በተረፈ ግን ትሬኒንጉ ጥሩ ነው አግኝቼዋለሁ። በተለይ አላይመንት ላይ ኮርስ ዲቨሎፕመንት ፓርቶች ላይ የሃው ቱ ኢምፕሩቭ ዘ ኢንስትራክተርስ ፕሬዘንስ እና የኢንተራክሽን ኦፍ ስቱደንት የሚለው ጥሩ ነገር አለው። ግን እዚህም በላይ ማድረግ የሚቻል ነገር አለ ብዬ አስባለሁ። ቴንክ ዩ። በጣም ነው የማመሰግነው ዶክተር ጌታቸው። ያ በጣም ጥሩ ነው። ያ ባህር ዳር ዩኒቨርሲቲ ኦፍ ኮርስ በኦንላይን ኤዱኬሽን ስፔሻሊ ይሄኛው በትምህርት ሚኒስቴር የመጣው ኢኒሼቲቭ የኢሼ ኢኒሼቲቭ ከመምጣቱ በፊት
ባህር ዳር ዩኒቨርሲቲ በዚህ ነገር እንደሚታወቅ ይወራል። ኦንላይን ኤዱኬሽን እንዳላቸው ኢቭን ሌጅስሌሽናቸው ውስጥ ካስገቡት ውስጥ አንዱ ነው የሚል ኢቭን አንድ ጊዜ ከዶክተር ለማና እኔ አዲስ አበባ ዩኒቨርሲቲ መልቲሚዲያ ስቱዲዮ ምረቃ ሄደን ከባህር ዳር ዩኒቨርሲቲም የራሱ መልቲሚዲያ ስቱዲዮ በትምህርት ሚኒስቴር ተገንብቶለታል እና የባህር ዳር ዩኒቨርሲቲ ቫይስ ፕሬዚዳንቱ ፕሬዘንቴሽን ነበረው። በፕሬዘንቴሽን ውስጥ የኦንላይን ኤዱኬሽን የዲጂታል ኤዱኬሽን ሌጅስሌሽናቸው ውስጥ አስገብተው ህጋዊ አድርገው እንደዛ እየሰጡበት እንዳለ እና ብዙ እንደሄዱበት አቅርቦ ነበረ። ልክ ዶክተር ለማም በዛው ነው በቃ እኛም ማድረግ ያለብን አንዱ ህጋዊ ማድረግ አለብን፣ ሌጅስሌሽናችን ውስጥ ማስገባት አለብን። ሌጅስሌሽናችን ሪፎርም ሲደረግ የዲጂታል ኤዱኬሽንን በዋናነት ማየት አለበት ብሎ ነበረ እና አንተ ጥሩ ኤክስፐሪንስ አለ ማለት ነው። ያው እንትንየው ሁሉንም ያማከለ ነው። አድቫንስድ የሆነ ኖሌጅ ያላቸው ሰዎች ይኖራል። በፐብሊክ ዩኒቨርሲቲ ለሁሉም ፐብሊክ ዩኒቨርሲቲ ነው ይሄ ነገር ዲዛይን የተደረገው። ስለዚህ ዲዛይን ሲደረግ ሁሉንም አማክሎ ነው። አንዳንድ ሰው ቤዚክ ኖሌጅ ይኖረዋል ኦልሬዲ ባገኘው ኦፖርቹኒቲ። ፎር ኤግዛምፕል ጎንደር ዩኒቨርሲቲ ላይ ማስተር ክላስ ብለው ራሱ የተማሩት አለ። ራሱ ይሄንን ትሬኒንግ በጀርመን በሌላ ካምፓኒ ያስተማራቸው ሰርቲፋይድ የሆኑ ቲዮቲ አሉ እና ያነሱ ነበረ። ኮንተንት ዋይስ እኛ ኦልሬዲ እንደዚህ ሰልጥነናል፣ ስለዚህ አሁን መሰልጠን አለብን ወይ ብለው ራሱ ቻሌንጅ ያደርጋሉ ትምህርት ሚኒስቴርን በግዳጅ ስለመጣ ይሄኛው። ኢቭን አልፎ ተርፎ አሁን ደግሞ የኢንስትራክተር ኮምፒተንሲ አስመንት ውስጥ ስለገባ ከዚህም በፊት ኬፒአይ ውስጥ ነበረ እንደዚህ አይነት ነገር ነበረና ይሄንን ነገር ሲያነሱ ነበር። ብዙ ላይክ ጥሩ ኖሌጅ ያላቸው ኦንላይን ኤዱኬሽን ላይ ፔዳጎጂውን የሚያውቁ ስርዓቱን የሚያውቁ ኤክስፖዠር ኢቭን አስተምረው የሚያውቁ መምህራኖች እንዳለ ሁሉ ደግሞ ላይክ ብዙም ኤክስፖዠር የሌላቸው አዲስ የሆነባቸው ከቴክኖሎጂው ጋር ሞር ኦር ሌስ ያን ያህል ዲጂታል ሊትረሲ ትንሽ ጋፕ ያለባቸው ሰዎችም ሊኖሩ ይችላሉ ተብሎ ነው ተገምቶ አቬሬጅ ነው ማለት ነው ዲዛይን የተደረገው። ስለዚህ ያ መኖሩ ለኛ ሀፍት ነው። አንተ ፎር ኤግዛምፕል ለኛ እንደዚህ አይነት ኤክስፐሪንስ መኖሩ እንደዚህ አይነት ኤክስፖዠር ያለው ሰው ከኛ ግቢ መኖሩ ነገ ኦንላይን ኮርስ ኮንተንት ዲዛይን አድርጉ ሲባል መጀመሪያ የሚጠቆመው አንተ ትሆናለህ ወይ አንተም ራሱ ቶሎ ብለህ ኢኒሺየት አድርገህ ኦንላይን ኮርስ ኮንተንት ዲቨሎፕ ማድረግ ትጀምራለህ ማለት ነውና ለኛ ሀብት ነው የምትሆነው ማለት ነው። ትልቅ ነገር ነው። እንደውም ኮሚትመንት ላይ በተመለከተ ባይዘው ጥሩ ያነሳው ነገር አለ። በዚህኛው ሁላችንም አይ ቲንክ ከዚህና ከዛ እየተሯሯጥን ያለ ነው። አንዳንድ ሰርቲፊኬቶች የሆነ ሰርቲፊኬት እንዴት ላግኝ ምናምን እዛ መደወል እዚህ መደወል ማስጨረስ እንደዚህ አይነት ነገሮች ላይ ቢዚ የሆነ ሰዓት ነው እና አይ ሆፕ ያው እናንተ ግን ኢንፎርሜሽኑ አላችሁ የሚል አሰምሽን ነው እኔ እንደው ማስፊ የሚያረኩት። ለምን አንደኛ ዙር ላይ የሰለጠኑ ሰው ምንም አይዲያውም አልነበራቸውም፣ ግራ ተጋብተው እንደዛ ነበረ። ስለዚህ እነዛ ሰዎች ክሎዝሊ ፎሎ አፕ ማድረግ ይፈልግ ነበረ። ዘን ሁለተኛ ዙር ሶስተኛ ዙር ሲደርስ ሰው አይዲያው እየገባው ኢንፎርሜሽኑን እያለው እና ቶሎ የመጨረሱ ላይ ነው እንደውም ሲሰሩ የነበረው እና እናንተ ደግሞ ሌት ካመር አድቫንቴጅ አላችሁ ማለት ነው። ስፔሻሊ ቴክኖሎጂ ላይ የሌት ካመር አድቫንቴጅ ጥሩ ነው ይባላል። አርቲፊሻል ኢንቴሊጀንስን ፎር ኤግዛምፕል ዲቨሎፒንግ ካንትሪ ላይ ብዙ እየገባ አይደለም፣ ገና ነው ማለት ነው። ሰው የመጠቀም እንትኑ ገና ነው። ስለዚህ ኢቭን ቴክኖሎጂ ኢንፍራስትራክቸሩ ያለው አሁን ዲቨሎፒንግ ካንትሪ እና አድቫንስድ ካንትሪ እና የአድቫንስድ ካንትሪ በጣም ሶፊስቲኬትድ አድርገው ኢንቨስት አድርገው እንትን አድርገውበታል ኦልሬዲ። ያ ቴክኖሎጂ ግን አርቲፊሻል ኢንቴሊጀንስ ያን የድሮ ቴክኖሎጂ የሚጥል ነው እና የኛ አዲሶቹ ደግሞ ዲቨሎፒንግ ካንትሪ ሌት ካመር አድቫንቴጅ አለን ይባላል። በዚህ ብዙ ኢንቨስት አላደረግንም። ስለዚህ አሁን የመጣው አዲሱ ቴክኖሎጂ ላይ ኢንቨስት አድርገን ከዓለም ጋር ተወዳዳሪ የምንሆንበት ሁኔታ ቴክኖሎጂ ላይ ሌት ካመር አድቫንቴጅ ብዙ ይወራል እና እናንተም ያችን ኦፖርቹኒቲ ትጠቀማላችሁ፣ ከሰው ጋር ኮሚኒኬት ታደርጋላችሁ፣ አይዲያ ይኖራቸዋል፣ ብዙም አይከብዳችሁም የሚል አሰምሽን ይዤ ነው የተነሳሁት እንጂ ትንሽ ጊዜዋ ትንሽ ሁላችንም ያለንበት እንትን ላይክ ብዙ ፐርሰናል የሆኑ እነዚህ ኮሌክት ማድረግ ፕሮፋይሎቻችንን ከዚህ ከዛ ከክፍለ ሀገር ካሉት ዩኒቨርሲቲዎች ካሉት ከሰራንባቸው ቦታዎች ማምጣቱ ነገር አይ ቲንክ ትንሽ ጊዜያችንን የመሻማት ነገር አለ። ግን በጣም ጥሩ ነው። ምንም እናንተ ብዙም እንድሳትሉ የጨረሳችሁ ሰዎችም አሉ፣ እየጨረሳችሁ ያላችሁም አላችሁ። በተወሰኑ ቀናት ውስጥ ሁሉም ያልቃል። ዘን ኦገስት 27 ቴክኖሎጂ እንትኑ ሬዲ ይሆናል ማለት ነው ሰርቲፊኬታችሁ እና ከዛን ብዙ ከዛ መልስ የምትማሩት ትምህርት አሁን ዶክተር ጌታቸው ያነሳው ጉዳይ ብዙ አለ፣ ብዙ ቴክኖሎጂ የሚያስተምር በተጨማሪ ማለት ነው። ይሄኛው ፍራንክሊ ስፒኪንግ አሁን እችኛዋ መግቢያ ናት። ፔዳጎጂውን ይወቁት ነው መጀመሪያ እንደ ተማሪ ሆኖም ይዩት።
ላይክ ኦብጀክቲቭ ሁለት ነው። ይሄንን ትሬኒንግ ስትወስዱ ሁለት ኦብጀክቲቭ ነው ያለው። አንደኛው እንደ ተማሪ ሆነን ትምህርት ኦንላይን ትምህርትን ኤክስፕራንስ እናድርገው ነው። እንደ ተማሪ ሆነን ሪሊ ይማሩታል ወይ ከትንሹ እንጀምር ነው። ደግሞ አስተዳደጋችን ምን መሆን አለበት ነው። ብዙ ጊዜ ሲወራ ከትንሹ እንጀምር፣ ከትንሹ ጀምረን ዲቨሎፕ እያደረግን ኢቭን ኦንላይን ኤዱኬሽን ሲባል ትንሹ ምንድነው ማቴሪያሉን ኦንላይን አቪለብል አድርጉ ለተማሪዎች። ከዚህ ጀምሮ ማቴሪያሉ አቪለብል ይሁን ኦንላይን ላይ ዘንድ በቴሌግራም በኢሜይል ሳይሆን አትሊስት ሲስተሙ ላይ ማቴሪያሉን አቪለብል አድርጉት። ከዛን ደግሞ አንድ ኮርስ ብሌንድ አድርጉ። ከዛን ደግሞ ሁለት ኮርስ አድርጉት። ከዛን ፉል ይሄዱበት። ለምን ከእንትናችን ከሂደቱ እንማራለን። መጀመሪያ ኦንላይን ማቴሪያሉን ኦንላይን አቪለብል ስናደርግ እንዴት አፕሎድ እንደሚደረግ ማቴሪያል እንዴት ተማሪዎች አክሰስ እንደሚያደርጉት ይማራሉ። በዚህ ሂደት ትምህርት የሆነ ነገር ይማራሉ። ኔክስት ደግሞ አንድ ቻፕተር ብሌንድ ስናደርግ ከጊዜም አንጻር ጊዜ እንቆጥባለን። ዘንድ ቻሌንጆችን እየተማርን በአንደኛው ላይ ብዙ እገዛ የምንፈልግ ከሆነ ሁለተኛው ላይ ደግሞ እገዛዎች ይቀንሳሉ። መምህሩ ራሱን ችሎ ኮርሱን ዲዛይን ያደርጋል። እንደዛ የሚል ነገር ነው እና ስቴፕ ባይ ስቴፕ ሂዱበት፣ ከትንሹ ወደ ትልቁ ሂዱበት የሚል ነገር ነው እና ቴክኖሎጂ ብዙ የሚያስተምሩ ኢቨን ኩረጃን የሚከታተል እዚህ አሁን ሃው ቱ ቢልድ ኮርስ ኢን ኦፕን ስትወስዱ ኮርስ ዲዛይን አድርጋችሁ አሳይመንት ግሬድድ የሆነ አሳይመንት ሴት አድርጋችሁ ልክ ግሬድድ የሆነ አሳይመንቱን ተማሪው ክሊክ ሲያደርግ ለመስራት ካሜራ እንዳለ የሚበራበት ዴስክቶፕ ሁሉ የሚበሩበት እና ሌላ ነገር መክፈት የማይችልበት ያችኑ ብቻ የሚሰራ ካሜራ ደግሞ የሚያየው የራሱ ላፕቶፕ ካሜራ አውቶማቲካሊ ባይ ዲፎልት ራሱን አብርቶ ሰውየውን የሚቆጣጠርበት ኩረጃ ለመከላከል ማለት ነው። እና ኢንአዲሽን ቱ ዛት ደግሞ ብዙ ነገሮች አሉ እዛ ላይ የምንማረው። ስለዚህ ይሄኛው እንዳልኳችሁ ፔዳጎጂው ላይ ብቻ ነው የሚያስተምረው የሚፎከስ የሚያደርገው ፔዳጎጂው እንዴት መሆን አለበት የሚል ነው። እና ትሬኒንጉን አሁን ከኤቲ ስፔሻሊ በዚህ ኤሪያ ላይ ያው ብዙ ሰው ተጋብዞ ከዚህም በፊት ትሬኒንግ ሰጥቷል ከአዲስ አበባ ከትምህርት ሚኒስቴር ይህንኑ ጉዳይ በዋናነት ማኔጅ የሚያደርጉት እነ ዶክተር ሙሉነ እነ ዶክተር ጌታነ የሚባሉ በዚህ ጉዳይ ላይ ኤክስፐርት የሆኑ ባክግራውንዳቸውም እንዳለ በዚህ ጉዳይ ሲስተም ዲቨሎፕመንት ላይ በጣም ስፔሻላይዝድ ያደረጉ ሰዎች መጥተው ትሬኒንግ የሰጡበት ሁኔታ ነበረ። ካሪኩለም ዲቨሎፕ ለሚያደርጉት ሰዎች ወደፊትም ደግሞ ራሳችንን ሁሉም ሰው እንዲበቃ ሁሉም ሰው ወደዚህ በልበ ሙሉነት በኮንፊደንስ እንዲገባ የግዴታ ትሬኒንጎች ኢንተርቬንሽኖች ይፈልጋል። ይህንን ኢንተርቬንሽኖች ደግሞ ላይክ ፌስ ቱ ፌስ በሆነ መልኩ ካሉት ፖቴንሻል ከሆኑ ትሬኒንግ ሴንተሮች ኢቭን ኢንክሉዲንግ ኤቲኤ ማለት ነው እሱን ሪኮመንድ እናደርጋለን። ወደፊት ይሄ ነገር ይቀጥላል ማለት ነው። ለምን መምህሩ የግዴታ ካፓሲቲ ቢልዲንግ ያስፈልገዋል፣ ኢንተርቬንሽን ያስፈልገዋል። ያንን ኢንተርቬንሽን ይመቻቻል ወደፊት። እንደዛ ካልሆነ ወደ ስራው ላይክ የተረሳውን ነገር ለማስታወስ ስቲል ደግሞ ሾርት የሆነች ትሬኒንግ ዊዝ አሳይመንት ያንን አንብቡ በማለት ይሰጣል። ስለዚህ እሱን ነገር አይ ቲንክ ጥሩ ሪኮመንዴሽን ነው ያስቀመጥከው። ፎርሌስ አይ ቲንክ ይሄኛውን በዚህ ከጨረስን ዶክተር ዝጋለ ነበረ አይ ቲንክ አሁን የለም። ሶ ኔክስት ዊክ ምንድን ነው የሚጠበቅባችሁ? ባለችው አንድ ዊክ ውስጥ ምንድን ነው የምትሰሩት ያልጨረሳችሁ ሰዎች የምትለዋን ብሪፍሊ ከሲለበሱ ላይ ዲስከስ እናደርጋለን። ያው እዚህ ጋር እንደምታዩት 10 አሳይመንቶች አሉ። ከነዛ 10 አሳይመንቶች ውስጥ አምስቱ ሰከንድ ዊክ የሚሰሩ ናቸው በፔዳጎጂ። እኛ አሁን ያው ቶሎ እንድትጨርሱና ወደ ሌላኛው ስራችን እንድንሄድ ነው ሁኔታ ስናመቻች የነበረው። ነገር ግን 3ቱ አሳይመንቶች እነዚህ 5ቱ አሳይመንቶች ሰከንድ ዊክ ናቸው የሚሰሩት። ስለዚህ የጨረሳችሁ ያልጨረሳችሁ በሰከንድ ዊክ እስከ ኦገስት 26 አካባቢ መጨረስ ይኖርብናል ማለት ነው። ስለዚህ 3 ነገሮች ናቸው አሁን የሚመጡት። አንደኛው ስቱደንት ኢንተራክሽን ነው። ሁለተኛው ኮንተንት ዲቨሎፕመንት ነው። መጨረሻ ላይ ኢንስትራክተር ፕሬዘንስ ነው። ስቱደንት ኢንተራክሽን ሲባል ያው ሶሻል ኮንስትራክቲቪዝም ቲዮሪ የሚባል ቲዮሪ አለ። ይሄ ሶሻል ኮንስትራክቲቪዝም ለርኒንግ ሞዳሊቲ ኦፍ ኮርስ ቢሄቪየሪዝም፣ ኮንስትራክቲቪዝም ላይክ ኮኔክቲቪዝም የሚባሉ ለርኒንግ ቲዮሪዎችን አይ ቲንክ
ላይክ ሞጁል 3 ትማራላችሁ እነዚህን ቲዮሪዎች ማለት ነው። ኮመንሊ የምንከተለው ቲዮሪ ኮንስትራክቲቪዝም ቲዮሪ ነው። ያ ማለት ተማሪው እርስ በእርስ በመወያየት አክቲቭ ስቱደንት ኢንጌጅመንት ማለት ነው። አክቲቭ ስቱደንት ኢንጌጅመንትን ፕሮሞት በማድረግ መምህሩ ሮሉ ሌክቸር ማድረግ ሳይሆን ኖሌጅ ፍሎ የሚያደርገው ከአንድ ሳይድ ከመምህሩ ብቻ ሳይሆን ራዘር መምህሩ ሮሉ ፋሲሊቴት ማድረግ ኮች ማድረግ እንዲያወሩ ማበረታታት እንዲያወሩ ሁኔታዎችን መፍጠር በደንብ እንዲያስቡ ክሪቲካል ቲንክ እንዲያደርጉ ሁኔታዎችን መፍጠር ጥያቄ መጠየቅ ካለበት ጥያቄ መጠየቅ ዲስከሽን ፕላትፎርም ላይ ራሱ መስመር ሁሉ ከለቀቁ መስመር እንዳይለቁ ወደዚህ ጋር ይሄ ከአጀንዳ ውጪ ነው ይሄ ከስኮፕ ውጪ ነው አንድ ሰው ዶሚኔት ካደረገ ሁሉም እንዲያወራ ሁሉም ስኪሉን ኖሌጁን አቲቲዩድናል ቼንጅ እንዲያመጣ ሁኔታ ማመቻቸት ኮች ማድረግ የሚያስፈልገውን ኢንተርቬንሽን መስጠት አለበት ይላል ኮንስትራክቲቪዝም ቲዮሪ እና ወይ ኮንስትራክቲቪዝም ለርኒንግ ሞዴል። ሌላው ኮኔክቲቪዝም ነው። አሁን የመጣው ኮኔክቲቪዝም ለርኒንግ ቲዮሪ በዋናነት ተማሪዎች የሚማሩት በቴክኖሎጂ ነው። በቴክኖሎጂ በኢንቲግሬሽን በኮላቦሬሽን በኮኔክሽን ነው። ስለዚህ ኦንላይን ነው ላይክ በዚህ ባለው በኤዱኬሽን ቴክኖሎጂ በመጠቀም ፌስ ቱ ፌስ ሊሆን ይችላል፣ ብሌንድ ሊሆን ይችላል፣ ኦንላይን ሊሆን ይችላል። ስለዚህ ተማሪ ገደብ እንኳን የለውም። ጂኦግራፊካል ገደቤጅ የለውም። ታይም ገደቤጅ የለውም። ታይም ሊሚቴሽን የለበትም። ስለዚህ እዚህ ቁጭ ብዬ ከአሜሪካ መማር እችላለሁ። እዚህ ቁጭ ብዬ ከአውሮፓ መማር እችላለሁ። ቴክኖሎጂ ያስተምረኛል። ኮኔክቲቪዝም ሰው የሚማረው በኮኔክቲቪዝም ቲዮሪ ነው። ይሄ አሁን የመጣ ነው። እስካሁን ግን በኤዱኬሽን ፕሮፌሽናሎችም ያን ያህል ስለሱ ያልተወራለት ገና ስለሆነ ኤርሊ ስለሆነ ሰው የሚያወራው ስለ ኮንስትራክቲቪዝም ቲዮሪ ነው። ኢቭን ይሄኛው ትሬኒንግ ኮንተንቶች በዋናነት ፕሮሞት የሚያደርገው የሶሻል ኮንስትራክቲቪዝም ቲዮሪ ነው። ስለዚህ ተማሪ ለተማሪ ኢንጌጅ ማድረግ አለበት። ተማሪ ከኮንተንት ጋር ኢንጌጅ ማድረግ አለበት። ከተማሪ ከመምህሩ ጋር ኢንጌጅ ማድረግ አለበት። ስለዚህ እነዚህ ሶስቱ ኢንተሪአክሽንን ፕሮሞት ማድረግ አለብን። እንዴት ነው ፕሮሞት የምናደርገው የሚለውን ነገር ነው ይሄኛው ሞጁል የሚያስተምረን። ሌላኛው ኮንተንት ዲቨሎፕመንት ነው። ዲዛይን ኤንድ ዲቨሎፕመንት ኮንተንት ዲዛይን ኤንድ ዲቨሎፕመንት በዋናነት ከሞጁል 2 ላይ የተማርነውን ትምህርት ነው ሞር አድቫንስድ ያደረገው። ሞጁል 2 ላይ ቤዚክ ለርኒንግ ኦብጀክቲቭ ምናምን ብሉምስ ታክሶኖሚ 6 ካታጎሪዎች እንዳሉት ይሄ ሪሜምበሪንግ አንደርስታንዲንግ ዘን ክሪኤቲንግ እስከ አድቫንስድ ሎወር ኦርደር ቲንኪንግ ቱ ሃየር ኦርደር ቲንኪንግ እንደሆነና ኢቭን ስለነዚህ ጉዳዮች ነበረ ሲያወራ የነበረው። ኢቭን አንድ ጥያቄ አንድ አስመንት አንድ ለርኒንግ ኦብጀክቲቭ ለምናስተምረው ኮርስ አውጥተን አላይመንቱን ሁሉ ቼክ አድርገን ነበረ። እንዴት ነው የምናስተምረው? ይህንን ኦብጀክቲቭ አቺቭ ለማድረግ ምን አይነት ማቴሪያሎች ያስፈልጋሉ? ይህንን ኦብጀክቲቭ ደግሞ ኢቫሉዌት ለማድረግ ምን አይነት ጥያቄዎችን ነው መጠየቅ አለብን የሚል ጥያቄ ስንማር ነበር። ሪላቲቭሊ ይሄኛው ሰምሃው ቀለል ያለ ነገር ነው። ኮንተንት ዲዛይን እና ዲቨሎፕመንት ላይ ደግሞ ምን እንማራለን? ከየት ነው የምንጀምረው? ኮንተንት ዲዛይን እና ዲቨሎፕ ማድረግ ስንጀምር መነሻው ከየት ነው የሚለውን ነገር ያስተምረናል። መነሻውንም ያስተምረናል፣ አካሄዳችንንም ያስተምረናል፣ መጨረሻውንም ይነግረናል። መጨረሻው ደግሞ ሳይክሊክ መሆን አለበት። ኖሌጅ ላይክ ሳይክሊክ ነው። ስንጨርስ ዲሊቨር አደረግን ኢቫሉዌት ማድረግ አለብን። ይሄ ኮመንሊ የምንሰራው ነገር ነው። ኦፍኮርስ ከዛ በየ2 ዓመቱ ካሪኩለም ሪቫይዝ እናደርጋለን። ካሪኩለም ሪቫይዝ ስናደርግ ከማርኬቱ ጋር ምን አለ፣ ምን ጋፕ አለ፣ ከምርቃናችን ላይ ምርቃኖቻችን ላይ ምን ጋፕ አለ፣ ፈላጊው ላይ ኢንዱስትሪው ላይ ምን አይነት ፍላጎት አለ፣ ምን አይነት ለውጦች አሉ። ዓለማችን ዳይናሚክ ናት እና እነዚህ ነገር ያስተምረናል። እና ኮንተንት ዲዛይን ዲቨሎፕመንት ማለት ነው። ኢንስትራክተር ፕሬዘንስ የሚል ደግሞ መጨረሻ ሞጁል ላይ ያለ ሞጁል አለ። እሱ ምንድነው? መምህሩ ኦንላይን ሲያስተምር ተማሪዎቹ ብቻቸውን እንዳይሆኑ ያ ብቸኝነት ስሜት እንዳይሰማቸው እና መምህራቸው አብሯቸው እንዳለ እንዴት እንዲሰማቸው ማድረግ አለብን ነው የሚያስተምረን። ምን አይነት ቴክኖሎጂዎችን መጠቀም አለብን፣ ምን አይነት ፔዳጎጂዎችን መጠቀም አለብን፣ ምን አይነት ስትራቴጂዎችን መጠቀም አለብን፣ መምህሩ ምን ማድረግ አለበት፣ መጀመሪያ ቀን ምን ማድረግ አለበት፣ በሁለተኛ ቀን ምን ማድረግ አለበት፣ በሳምንቱ ምን ማድረግ አለበት እና ተማሪዎች ጥያቄ ሲጠይቁት እንዴት ነው መመለስ ያለበት መልስ ጥያቄ እንትን ለአሳይመንቶቹ እንዴት ነው መልስ መስጠት ፊድባክ መስጠት ያለበት ዋት ኢዝ ዘ አድቫንቴጁ ምንድን ነው ፊድባክ መስጠት ፋይዳው ምንድን ነው የሚሉትን ነገሮች ደግሞ የመጨረሻው ሞጁል ላይ እንማራለን። መጨረሻ ላይ
ላይክ ሎንግ ተርም ፕላን እና ሾርት ተርም እቅድ እናዘጋጃለን። ያ እቅዳችን አንድ ናት። ልክ ይሄንን ትሬኒንግ እንደጨረስን ምን እናደርጋለን ይላል አንድ ጥያቄ። ልክ ይሄንን ትሬኒንግ እንደጨረስን ምን አስባችኋል? እቅድ ነው። ሾርት ተርም ትሬኒንግ እቅድ ነው። ሾርት ተርም ፕላን። ይሄ ፕላን ስማርት መሆን አለበት። ስፔሲፊክ፣ ሜጀረብል፣ አቺቨብል እና ሬሌቫንት፣ ስፔሻሊ በጊዜ መገደብ አለበት። የዛሬ 2 ወር ትሬኒንጉ እንደጨረስኩኝ በ2 ወር ጊዜ ውስጥ ይሄንን ነገር አደርጋለሁ። ዩሲ ቪዚብልም መሆን አለበት። በሶስት ሳምንት ውስጥ የማይሰራ ነገር እሰራለሁ አይባልም። ሞሮሌስ ደግሞ ከተማርነው ነገር ተነስተን ነው ሌላ ነገር ላይ ከሌላ ለምሳሌ ከዛሬ ይሄንን ትሬኒንግ ጨርሼ እንዳበቃውኝ የዚህ የኢንስትራክተር ኮምፒተንሲ ኢቫሉዌሽን ማቴሪያሎችን አዘጋጅቼ ላይክ ጨርሼ ራሴን ኢቫሉዌት ማስደረግ ደርሳለሁ ምናምን የሚል ከሆነ ከእንትኑ ጋር አይሄድም ማለት ነው። ይሄ ስለ ኦንላይን ኤዱኬሽን ነው። ስለዚህ ከኦንላይን ኤዱኬሽን ጋር ሪሌትድ ከተማርነው ነገር ጋር ሪሌትድ መሆን አለበት። ስለዚህ ሜቢ በዛሬ 2 ወር ውስጥ ለአንድ ኮርስ ለወደፊት ለማስተምረው ኮርስ ለርኒንግ ኮንተንቶቹን ሪቫይዝ አደርጋቸዋለሁ። በተማርኩት ስለ ለርኒንግ ኦብጀክቲቭ ተምረናል። ኦልሬዲ ስማርት መሆን እንዳለበት፣ ብሉምስ ታክሶኖሚ መከተል እንዳለበት ይሄንን ተምረናል። ስለዚህ መከተሉን ቼክ አድርገዋለሁ። ለአንድ ለማስተምረው ኮርስ መጀመሪያ ብሉምስ ታክሶኖሚውን መከተሉን ቼክ አድርገዋለሁ። ስማርት መሆናቸውን ቼክ አደርጋቸዋለሁ። ሊሆን ይችላል እንደዚህ አይነት ነገር ሊሆን ይችላል። ከዛ ደግሞ ሎንግ ራን የሚባለው መች ነው? ሜይ ቢ የዛሬ 3 ዓመት የዛሬ 4 ዓመት። ስለዚህ ጊዜዋን መገደብ አለበት ወይም መጠቀስ አለበት። የዛሬ 3 ዓመት እንዲያደርጋለሁ የሚል እንደዚህ አይነት ጥያቄዎች አሉ። አንድ ጥያቄ 3 አሳይመንቶች ይቀሯቸዋል ማለት ነው። የመጀመሪያው ሳምንት ካለቀ በኋላ ቤዚካሊ የሚጻፉ ኢሴ ታይፕ የሆኑ 3 አሉ። ሌላ 2 ደግሞ ምርጫ አይነት ነገሮች ናቸው። እነዚህ 3ቱ ኢሴዎች አንደኛው ኢንስትራክተር ፕሬሰንስን ኢንሹር ለማድረግ ምን ታደርጋላችሁ ነው። ከነዚህ ቶፒክ ላይ አሁን ለምሳሌ ቶፒኮቹ አሉ፣ እዛ ውስጥ ታገኟቸዋላችሁ። ቶፒኮቹ አሉ። አንዱ ቶፒክ ኢንስትራክተር ፕሬሰንስ ላይ ከፈለጋችሁ ኢንስትራክተር ፕሬሰንስ ላይ ከፈለጋችሁ ሞጁል ኢንትሮዳክሽን ላይ ከፈለጋችሁ አሳይመንት ነው ለሆነ አሳይመንት ማብራሪያ መስጠት። ሜቢ ተማሪዎቻችሁ አስተምራችሁ 3ኛ ሳምንት ደርሳችሁ ዘን የሆነ አሳይመንት ሰጥታችሁ ሊሆን ይችላል። ኦንላይን ነው ትምህርቱን ዲሊቨር እያደረጋችሁ ያላችሁት። ኢማጂን ማድረግ አለብን ማለት ነው ኦንላይን እየሰጠን እንዳለ። ዘን ተማሪዎቻችን መምህሩ እያስተማራቸው እንዳለ እንዲያውቁ ኢንስትራክተር ፕሬሰንስ ኢንሹር እንድናደርግ አንዳንድ ቪዲዮዎች እንድናዘጋጅ ነው የሚጠይቀን። ቪዲዮ አይደለም የምናዘጋጀው፣ ርዕሶቹም አሉ። እንደ አማራጭ 1 6 7 የሚሆኑ ርዕሶች አሉ። አንዱ ሰልፍ ኢንትሮዳክሽን ሊሆን ይችላል። ራሳችንን ልናስተዋውቅ እንችላለን። ይሄም ራሱ እኔ እከሌ እባላለሁ፣ የትምህርት ደረጃዬ እንደዚህ ነው፣ ከዚህም በፊት እንደዚህ ትሰራ ነበረ፣ ይሄንን ኮርስ ለዚህ ዓመታት አስተምሬያለሁ፣ ይሄንን ኮርስ እንዳስተምር የገፋፋኝ ወይም እንድወደው ያደረገኝ ጉዳይ ይሄ ነው። ዛት ኢዝ ሰልፍ ኢንትሮዳክሽን ነው ማለት ነው። ስለዚህ ይሄንን በቪዲዮ አይደለም ትራንስክሪፕቱ ነው የሚጠየቀው። ትራንስክሪፕቱ ይሄንን ጉዳይ ጽፈን ማለት ነው። ከፈለግን ግን ቪዲዮ ማዘጋጀት እንችላለን። ራሳችንን አስተዋውቀን ዩቱብ ላይ ጭነን ከዛን ያችን ሊንኳን ሰሚት ማድረግ እንችላለን። ሰውየው ኢቫሉዌት የሚያደርገው ሊንኳን ክሊክ ያደርጋል፣ ቪዲዮን ያዳምጣል። ከዛን ታርጌቱን ወይም ደግሞ ሚኒመም ማሟላት ያለበትን ነገር ካሟላ በዛ መልኩ ይሄድበታል ማለት ነው። ኢቫሉዌሽኑን ያካሂዳል በሩብሪኩ መሰረት። አንዱ ይሄ ነው የሚቀራችሁ። ሌላኛው ደግሞ ምን ተማራችሁት ነገር አይነት ነገር የሚጠይቅ ጥያቄ አለ። ምን ተማራችሁ? ርዕሶች አሉ፣ የተለያዩ ሞጁሎች አሉ። ሞጁል 1፣ ሞጁል 2፣ ሞጁል 3፣ ሞጁል 4 የሚል እያንዳንዱ ሞጁል ላይ ከዛ ሞጁል መርጣችሁ እናንተ የተመቻችሁን መርጣችሁ ያው ኢንስትራክሽኑን ዲቴይሉን እዛ ጋር ታነቡታላችሁ። ግን አንዱን ትመርጡትና ምን what is your take away ነው። ለዚያው ቴክ አዌይ ነው፣ ሰመራይዜሽን አይደለም። ሰመራይዝ የተማራችሁትን ነገር ሰመራይዝ ማድረግ ሳይሆን ምን ዘንድ ከዚህም በፊት እንዴት ነበር የምታስቡት፣ ትምህርቱ ደግሞ ምን ሰጣችሁ፣ እንዴት ቀየራችሁ። ከዚህም በፊት እንደዚህ ነበር የምሰራው፣ አሁን ግን እንደዚህ መስራት እንዳለብኝ ስለተረዳሁኝ ነገ እንደዚህ እሰራለሁ።
ስለዚህ ቴካዌው እንደዚህ ሰራለው የምትሏናት ማለት ነው። ሰመሪም አይደለም ሰመራይዜሽንም አይደለም፣ ግን ኪ ቴካዌይ ነው። ምን ተማርኩ፣ እንዴት ተቀየርኩኝ፣ ያ ነገር እንዴት ቀየረኝ አይነት ነገር የሚጠይቅ ጥያቄ አለ። ሞሮሌስ እነዚህ ናቸው የሚያጋጥሟቸው አሳይመንቶች። በባለፈው ሳምንት ጥሩ ነገር ተምረናል። ያው እንዳያዩት እንደተረዳሁት ብዙ ነገር እንደተማራችሁ ተረድቻለሁ። ያው እንደ መግቢያ ነገር ነው ይሄኛው ያስተማራችሁ። ደግሞ ሞር እውቀታችሁን ክህሎታችሁን በኦንላይን ቲቺንግ እንትናችሁን የማስተማር ክህሎታችሁን እንዲያዳብር የሚረዱ ብዙ ኢንተርቬንሽኖች አሉ ወደፊት። እነሱን ሁሉ ኢንተርቬንሽን ቀስ በቀስ ስቴፕ ባይ ስቴፕ ኦፖርቹኒቲ ይመጣላችኋል። ስቴፕ ባይ ስቴፕ እየወሰዳችሁ ራሳችሁን ታበቃላችሁ። ዘንድ ወደፊት ያው ኦንላይን ኮርስ ዲዛይን ማድረጉ ላይ፣ ትሬኒንግ ዲዛይን ማድረጉ ላይ፣ ኮንሰልተንሲ ኦንላይን መስጠቱ ላይ ኢንጌጅ የሚያደርጋችሁን ክህሎትና እውቀት ታካፕታላችሁ ብዬ ተስፋ አደርጋለሁ። ለዛሬው አይ ቲንክ ሞር ኦር ሌስ በዚህ ማቆም እንችላለን። ግን ጥያቄ ካላችሁ ተጨማሪ ኢንፎርሜሽን የምትፈልጉት ነገር ካለ ከእናንተ ማስማት ወይ ሼር ልታደርጉ የምትፈልጉት ጉዳይ ካለ እድሉን ለእናንተ ልስጥና ላይክ ሼር አድርጉኝ። ያው ሰዓታችንም ደርሷል፣ የምሳ ሰዓትም ደርሷል። ያው ለአንድ ሰዓት ያህል ነበረ ለመቆየት ያሰብኩት። ኤግዛክትሊ አንድ ሰዓት ያህል ጊዜ ቆይተናል። ጥያቄ፣ ያልገባችሁ ነገር፣ የከበዳችሁ ነገር ዋቴቨር ሪፍሌክሽን ምንም ሼር ልታደርጉት የምትፈልጉት ጉዳይ ካለ እድሉን ልስጣችሁ። ካልሆነ ካሌላችሁ መልካም ጊዜ ይሁንላችሁ። መልካም ያቺ አንድ ሳምንት ላይ አይ ቲንክ ዶክተር ቅድስትና ዶክተር አብርሃም ያው ቶሎ ጨርሱ። እናንተ ኦልሬዲ ጥሩ ሄዳችኋል። ሌሎቹ ጨርሷል። እነ አለባቸው እነ ዶክተር ዝጋለ ሌሎቹ ጨርሷል። ዶክተር አብርሃም ዶክተር እንትናን ደግሞ ደውለታለሁ። ዶክተር አድማሱን ደውዬ ሜቢ እንትን አስታውሰዋለሁ። እሱም ትንሽ እንዲገፋበት አንድ ሳምንት ብቻ እንደቀረው ያው መልካም ቆይታ ይሁንላችሁ። በጣም ነው የማመሰግናችሁ ጊዜያችሁንም። እናንተም ደግሞ ለአንድ ሰዓት ያህል በዚህ በተጨናነቀ ጊዜ እንትን አድርጋችሁ መስዋዕት አድርጋችሁ ስለተገኛችሁ ቴንክ ዩ ቬሪ ማች ፎር ዩር ኮሚትመንት ቱ ሲዩ። ያው ከግራ የምንገናኘው በሰርቲፊኬት ነው። ሰርቲፊኬታችሁ ሲዘጋጅ እነግራችኋለሁ፣ ታወርዱታላችሁ። ኦገስት 27 ይደርሳችኋል ሰርቲፊኬታችሁ። መልካም ቆይታ ይሁንላችሁ። መልካም ጊዜ። ቻው